ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን አሰናድቻለሁ። ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ ቀጠናዊ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እንደዚሁም ከአዳዲስ መረጃዎች መካከል በኢትዮጵያና ሱዳን እንዲሁም ደግሞ በኤርትራ ድንበር አካባቢ ያለውን ትልልቅ ወታደራዊ ጀኔራሎች ይሳተፉበታል የተባለውን የዚህ ቀጠና ህገወጥ የጦር መሳሪያና ኮንትሮባንድ ንግድ እስከ ግብጽ እና መካከለኛው ምስራቅ ተዘርግቷል የተባለውን በተመለከተም እንደዚሁ አዲስ መረጃ አለኝ። እሱንም ወደ እናንተ የማደርሳችሁ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር ዝርዝር የግንባር መረጃዎችን ይዣለሁ። በተለያዩ አካባቢዎች ያሉ የ24 ሰዓት ዝርዝር መረጃዎችን እነዚህን እየተከታተላችሁ አብራችሁ ትቆዩ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ በተለመደው የኢሜል አድራሻ ሐሳብ አስተያየቶቻችሁን አድርሱ። ብዙዎቻችሁ ሐሳብ አስተያየቶችን እንዲሁም ደግሞ ጥቆማዎችን አድርሳችኋል። በእጅጉ ነው የማመሰግነው። አዲስ ወታደራዊ ኃይል እንቅስቃሴ አለ። አዲስ ኃይል ተጠግቷል ተብሏል። ይህንንም በተመለከተ አብራችሁን ከቆያችሁ በመረጃ ሰዓታችን የምትሰሙት መረጃ ነው። እነዚህና ሌሎች መረጃዎችን እየተከታተላችሁ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ቻናሉን እያስተዋወቃችሁ ሁልጊዜም አብራችሁን ስለሆናችሁ በእጅጉ ነው የማመሰግነው። በርካቶቻችሁ ጥቆማ፣ ሐሳብ፣ አስተያየቶችን እንዲሁም ደግሞ ድምጽ ሆነን በሚል እንደዚሁ ጥቆማዎችንም ያሉ የተደረሱባችሁን በደሎችን በተመለከተ ልካችሁልኛል። ከደረሱ መልእክቶች መካከል በሲዳማ ክልል የሚገኙ የጤና ባለሙያዎችን አቤቱታና ቅሬታ ይመለከታል። በሲዳማ ክልል የሚገኙ የጤና ባለሙያዎች ደሞዛቸውን ያለ ፈቃዳቸው ብልጽግና እየቆረጠባቸው እንደሆነ ነው ቅሬታ ያቀረቡት። የአንድ ወር ደሞዛችን ተካፍሎ ለ12 ወራት በየወሩ የአንድ ወር ደሞዛችን ለብልጽግና ፓርቲ እንዲቆረጥ ተወስኗል ይላሉ የጤና ባለሙያዎቹ። ባለሙያዎቹ ይህንን እንደሚቃወሙትና የአባል ባልሆኑበት እንዲሁም ፈቃዳቸውን ባልሰጡበት ሁኔታ ደሞዛቸው ሊቆረጥ እንደማይገባ ተቃውሞ እያቀረቡ ነው የሚገኙት። የተለያዩ እርምጃዎችን እንወስዳለን እና ሚዲያዎችም ድምፅ ሊሆኑን ይገባል ብለዋል። አንደኛው እንግዲህ የፍርድ ቤት ድረስ እንሄዳለን፣ ከዛም ማለፍ ሲል ደግሞ ደሞዛችን የሚቆረጥ ከሆነ ደግሞ የስራ ማቆም አድማም ልንመታ እንችላለን የሚሉ የተለያዩ ማስጠንቀቂያዎችንም ሰጥተዋል። በዚህ ክልል በሲዳማ ክልል በነገራችን ላይ የጤና ባለሙያዎች ብቻ ሳይሆን የትኛውም ሰራተኛ ደሞዝና ወር ሙሉ የደከመበት ክፍያ በብልጽግና ባለስልጣናት ያለአግባብ እንዲቆረጥ ይደረጋል። ባለፈውም በዚህ ክልል የሚገኙ በ8 ወረዳዎች የሚገኙ መምህራን ደሞዛቸው ለብልጽግና ህንፃ ማሰሪያ ተቆርጦባቸው መምህራን ተቃውሞ አሰምተዋል፣ አደባባይ ወጥተዋል፣ በፖሊስ ድብደባ ተፈጽሞባቸዋል። የመምህራን ተቃውሞ ተከትሎ እንደዚሁ ትምህርትም ለተወሰኑ ጊዜያት ተቋርጦ እንደነበር ከአካባቢ ወጡ መረጃዎች ያሳያሉ። ይህም በወቅቱ ተዘግቦ ነበር። ከዚህ ጋር በተያያዘ ባለፈው ኢዜማም በተለያዩ የአገሪቱ አካባቢዎች የሚገኙ ሰራተኞችን ብልጽግና ያለአግባብ ደሞዛቸውን እየቆረጠ ያለአግባብ የመንግስት መዋቅሩን በመጠቀም በግዴታ አባል ሆኑ በሚል ጫና እያደረሰባቸው ነው የሚል ተቃውሞ ማቅረቡ ይታወቃል። ይሄ ጉዳይ በተለያዩ አካባቢዎችም ሲነሳ እንግዲህ ብልጽግና ጥራት ያለው አባልና የሚቀበለው ስለሌለ የመንግስት መዋቅሩንና የተለያዩ ጥቅማጥቅሞችን ደግሞ አስገዳጅ ተግባራትን ተግባራዊ እያደረገ ነው ሰራተኞችን ወይ ደግሞ አባላቱን የያዘው በሚለው የኢዜማ መግለጫ እንግዲህ እዚህ ላይ ውሃ የሚቋጥር ይሆናል። ለማንኛውም ሰራተኞቹ ቅሬታቸው በዚህ መንገድ ተስተናግዷል። ሌሎች አካባቢዎችም እንደዚሁ አፋር፣ ደቡብ ምዕራብ ኢትዮጵያ እንደዚሁ ተመሳሳይ ቅሬታዎችን ልካችሁልኛል። እንዲሁም ደግሞ በአማራ ክልል የተለያዩ አካባቢዎች የጤና ባለሙያዎች የትርፍ ጊዜ ክፍያ፣ የሌሊት ክፍያ አልተከፈለንም፣ ለሚሊሻ ደሞዝ እና ለሚሊሻ አበል እንዲሆን ተደርጓል የሚል ምላሽ መሰጠቱን ተከትሎም እንደዚሁ የጤና ባለሙያዎች መቸገራቸውንም የሚገልጽ እንደዚሁ አቤቱታዎችን አድርሳችሁኛል። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ለ2 ሳምንታት የቆየ የስራ አስፈጻሚ ግምገማ ማድረጉን ገልጿል። በጎንደር ቀጠና የሚገኘው የአማራ ፋኖ ብሔራዊ ኃይል ለ2 ሳምንታት ከመስከረም 23 እስከ ጥቅምት 7 ለ2 ሳምንታት በዘለቀው የስራ አስፈጻሚ ስብሰባ ድርጅታዊ ማዕከላዊነትን የህልውና ትግል ዓላማ አድርጎ እንደሚታገልና ይህን ለማሳካት ስራ አስፈጻሚው እንደተወያየ ነው መግለጫው ላይ የተመለከተው። የአብይ ስርዓትን በጽናት ለመታገል ስራ አስፈጻሚው አሁንም አቅጣጫ አስቀምጧል። ከዛ ባሻገር በተለይ በአንድነት ለመታገል እና ቁጭ ብሎ ለመነጋገር አለመቻል እስካሁን ድረስ ያስከፈለውን ዋጋ ስለመገምገሙ ስራ አስፈጻሚው በመግለጫው ገልጿል። ከዚህ ጋር እንግዲህ መለያየትን እና በትግል ማዕከላዊነት አለመጓዝ
ትልቁን ዓላማና ግብ መዘንጋት እንደሆነም ተገምግሟል። ይህ እንግዲህ ጥሩ መሻሻል ነው የሚሉ ነጥቦችና ሌሎች ጉዳዮች ተነጋግሮ አቅጣጫ ማስቀመጡ ተገልጿል። ስለ አንድነት፣ አብሮነት የተነሱት መሰረታዊ ጉዳዮች ከዚህ በፊት ዋጋ ያስከፈሉና ትግሉን የጎተቱ አሁን እንግዲህ በአዲስ አቅጣጫ ተሰጥቶባቸዋል። ይህንን እንግዲህ በመግለጫው ማሳወቁን ነው የገለጸው። ወደዚሁ ጎንደር ቀጠና ወደ ተከዜ ቀጠና የሚወስደን መረጃ ላስከትል። በተከዜ ቀጠና በምስራቅ ጠለምት ወረዳ የህወሓት ሰርጎ ገብ ታጣቂዎች በሚሊሻ አባላት ላይ ትንኮሳ ፈጽመዋል። ጥቅምት 25 በትላንትናው ዕለት የህወሓት ሰርጎ ገብ የታጣቂዎች በወረዳው ሰቆጣ ስላሴ ተብሎ በሚጠራ ቀበሌ በሚሊሻ አባላት ላይ ጥቃት ለማድረስ ሞክረዋል። ይህንን ጥቃት ለማድረስ ሰርገው ከገቡ ታጣቂዎች ውስጥ 3ቱ ከነመሳሪያዎቻቸው በአካባቢ ሚሊሻዎች ሲማረኩ፣ አንድ ደግሞ በነበረው የተኩስ ልውውጥ ቆስሎ ጉዳት ደርሶበት እሱም ተይዟል። ህወሓት ይላሉ የመረጃ ምንጮቹ፣ ህወሓት መደበኛ ወረራ ከመፈጸሙ በፊት ከአካባቢው ተወላጆች ጭምር በተለያዩ ጥቅማ ጥቅም የያዛቸውን ሰዎች ወደ ሽሬና ወደ ተለያዩ የትግራይ አካባቢዎች ወስዶ መልምሎ ስልጠና ሰጥቶ በሰርጎ ገብነትና በሚሊሻ አባልነት በተፈናቃይ ስም ወደ አካባቢው እንዲመለሱ እያደረገ ይገኛል። በዚህም የአካባቢ ሚሊሻ የአካባቢ የማንነት ጥያቄ የሚያስተባብሩ ሰዎች ላይ ጥቃቶች እንዲፈጸሙ እያስተባበረ ነው። ክብሪት የሚሉ እንደዚሁም ገዳይ ቡድንም አሁን ስምሪት ውስጥ ለማስገባቱ በጠለምት ቀጠና የመረጃ ምንጮቹ ገልጸዋል። ሌላው መረጃችን የችሎት መረጃ ነው። ዛሬ ጥቅምት 26 2018 ዓ.ም በሶስት መዝገቦች ላይ የተከሰሱ ወይም ደግሞ በሶስት መዝገቦች ላይ ስማቸው የሚጠራ የፖለቲካና የሕሊና እስረኞች ፍርድ ቤት ይቀርባሉ። ከነዚህ መካከል እነ ዶክተር ወንዶሰን አሰፋ 23 ተከሳሾች ያሉበት መዝገብ ዛሬ ፍርድ ቤት ይቀርባሉ። ልደታ ከፍተኛ ፍርድ ቤት የሚቀርቡበት ጉዳይ የዛሬው ቀጠሮ ማለት ነው። አቃቢ ሕግ ካሁን በፊት በማስረጃነት ያቀረበው አንድ ጉዳይ አለ። ይኸውም የስልክ ጠለፋ ነው። ከዚህ ጋር በተያያዘ ይህንን የስልክ ጠለፋ ሰነድ እንዲያቀርብ ጠበቆቹና ተከሳሾቹ ጠይቀዋል። ይህንን በተደጋጋሚ ያቀርባለሁ እያለ በርካታ ወራትና ቀጠሮዎችን ሲያሳልፍ የቆየው አቃቤ ሕግ ለመጨረሻ ጊዜ ዛሬ እንዲያቀርብ ቀጠሮ ተሰጥቶታል። እንግዲህ ስልክ ጠለፋን በተመለከተ ፍርድ ቤት ያውቀዋል ወይ፣ ፍርድ ቤት አዞ ነው ወይ ስልክ የተጠለፈው የሚለውም አብሮ በጠበቆቹና በተከሳሾቹ የተነሳ ጉዳይ ነው። ይህንን ያቀርባል ወይስ ደግሞ አያቀርብም የሚለው ዛሬ የሚታይ ይሆናል። ይህ ነው ቀጠሮ። እነ ዮሐንስ ቦያለው በዚህ 16 ተከሳሾች የሚገኙበት መዝገብ ነው። በቅሊንጦ ማረሚያ ቤት በተደጋጋሚ በደረሰባቸው በደል ባለፈው ለ6 ሰዓታት የደረሰባቸውን በተናጠል አቤቱታዎች ማቅረባቸው ይታወቃል። ዛሬ የማረሚያ ቤቱ የእስረኛ አስተዳደር ኃላፊዎችና በተለይ በማንነት ተኮር ስድብና ጥላቻ በእስረኞቹ ላይ በማድረስ የሚታወቀው ኢንስፔክተር ሰንበቶ ድሪባ ጨምሮ እነሱ ዛሬ ፍርድ ቤት ይቀርባሉ። ሌላው እነ ዶክተር ቴዎድሮስ ኃይለማርያም ናቸው። በሶስተኛው መዝገብ በ5 ተከሳሾች የሚገኙበት ነው። እነ ዶክተር ቴዎድሮስ ኃይለማርያም ተከላከሉ የሚል ብይን ባለፈው ፍርድ ቤቱ መስጠቱን ተከትሎ ተከላካይ ምስክሮችን የማሰማትና ተጨማሪ ክርክሮችን በጠበቆች በኩል ለማድረግ ዛሬ ፍርድ ቤት እንደሚቀርቡ የወጡ መርሃ ግብርና የፍርድ ቤት መረጃዎች ያመላክታሉ። በእነ ዮሐንስ ቦያለው መዝገብ ከሚገኙት ተከሳሾች መካከል ሻምበል አድማሱ አለሙ በኢትዮጵያ ፖሊስ ሆስፒታል በቀዶ ጥገና ተደርጎለታል። ከ3 ቀናት በፊት ነሐሴ 3 2015 ዓ.ም ጀምሮ በተለያዩ በአዲስ አበባ የጨለማ እስር ቤቶች በፌዴራል ፖሊስ በማዕከላዊ እንዲሁም ደግሞ በአፋር የተለያዩ እስር ቤቶች ሲሰቃይ የቆየው ሻምበል ህመሙ ጠንቶበት ቀዶ ጥገና ለማድረግ ተገዷል። በፖሊስ ሆስፒታል ቀዶ ጥገና አድርጓል። ይህንን ካደረገ በኋላ ወደ ቅሊንጦ እንዲመለስ ተደርጓል። በቂ ከቀዶ ጥገና በኋላ በቂ ክትትል አልተደረገለትም ሲሉ ነው እንግዲህ መረጃ ምንጮቹ የገለጹት። ያው እንግዲህ ማዕከላዊ እየተባለ አሁን የሚጠራው የቀድሞ ማዕከላዊ ሳይሆን ከጎኑ የሚገኘው የአዲስ አበባ ፖሊስ ኮሚሽን የሚባለው ነው። እንግዲህ እኔም እስር ቤቱን አውቀዋለሁ። ወደ 8 የጨለማ ክፍሎች አሉት። አንዱ የጨለማ ክፍል 21 ቀን ቆይቻለሁ። ማዕከላዊ ተዘጋ ቢባልም ግን አሁን ይሄ የአዲስ አበባ ፖሊስ ኮሚሽን ያለው እስር ቤትና የጨለማ እስር ቤቶች ግን አሁንም ከዛ በለጠ አገልግሎት እየሰጡ ነው የሚገኙት። ወደ ኤርትራን የተመለከቱ መረጃዎችን ላስከትልና ወደ ግንባር ዝርዝር መረጃዎች መለሳለሁ።
የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሰሞኑን ወደ ካይሮ ለ5 ቀናት የስራ ጉብኝት መሄዳቸው ይታወቃል። ይህንን ተከትሎ እንግዲህ ከካይሮ ጋር በተለያዩ ጉዳዮች መነጋገራቸውን ባለፈው ተዘግቧል። በተለይ የቀይ ባህር ቀጠና፣ የአፍሪካ ቀንድ፣ የሶማሊያ፣ የሱዳንን ጉዳይ ጨምሮ በተለያዩ ጉዳዮች የጋራ በተለይ የቀይ ባህር ጥበቃ ጓድ እስከ ማቋቋም ድረስ የደረሱ ውይይቶች ስለመደረጋቸው የሚገልጹ መረጃዎች አሉ። ይህንን ጉብኝት ተከትሎ እንግዲህ በኢትዮጵያ በኩል በተለይ የብልጽግና ደጋፊ የሆኑ ገጾች ጉዳዩን ከግብፅ ተላላኪነትና ከግብፅ ድጋፍ ፍለጋ ጋር አድርገው ሲያቀርቡት በማህበራዊ ሚዲያ በስፋት ተስተውሏል። ይህንን ጉዳይ የተመለከቱት የኤርትራው ቃል አቀባይ በዚህ ጉዳይ ላይ ምላሽ ሰጥተዋል። የኤርትራው ቃል አቀባይ የማነ ገብረ መስቀል የብልጽግና ተሳዳቢዎች ነው የሚሏቸው ተሳዳቢዎች ኤርትራን የሌላ ሀገር ጉዳይ አስፈጻሚ አድርገው ያቀርባሉ። በማሳያነትም የኤርትራው ፕሬዝዳንት የግብፅ ጉብኝትን እና ፕሬዝዳንታዊ ጉዞን በተመለከተ በብልጽግና ተሳዳቢዎች እየተብጠለጠለ ይገኛል። ይህንን በተመለከተ እንግዲህ ስድቡም ተቀባይነት የለውም ሲሉ ይገልጹና ያው በትዊተር ገጻቸው በተቃራኒው ደግሞ የኢትዮጵያን የዲፕሎማሲ ግንኙነትና ሁኔታ ለማሳየት ለብልጽግና ደጋፊዎች ይህንን ተናግረዋል። ኢትዮጵያ በውጭ ሀገራት ጥገኛ ሆናለች፣ ግልጽነት የሌለው ጥገኝነት አላት ኢትዮጵያ ከሌሎች ሀገራት ጋር በሚል ከየትኛው ሀገር ጋር ቢሆንም ያልገለጹትን ጥገኝነት ይሄ ዲፕሎማሲ የሚያለፈ የጥገኝነት ግንኙነት ሲሉ ይህንን አጸፋዊ ምላሽ ሰጥተዋል። ፕሬዚዳንት ኢሳያስ አፈወርቂ በካይሮ በነበራቸው ቆይታ እንግዲህ ያው ባለፈው የተናገረው በማስታወቂያ ሚኒስቴር እንዳለው ነው። ካይሮ ኒውስ ተብሎ ነው ካይሮ ዜና ተብሎ ከሚጠራ ሚዲያ ጋር በነበራቸው ቆይታ የአፍሪካ ቀንድ የምስራቅ አፍሪካ ጉዳዮችን በተመለከተ አንስተዋል። ይህንን በተለይ የውጭ ጣልቃ ገብነትን መቁረጥ ያስፈልጋል፣ የአፍሪካ ቀንድ ቀውሶችን ለማስቆም ብለዋል። በጋራ መስራትም ይገባናል የሚል እና የሀገራትን የውስጥ ጉዳይ በተመለከተ ካነሷቸው ሀገራት መካከል የኢትዮጵያን የውስጥ ቀውስ ላለፉት 30 ዓመታት በብሔር ክፍፍል እና አሁን በውስጣዊ ጦርነት የሚታመስ ስለሆነ ጉዳዩ ሀገራዊ ቀጠናዊ ጉዳይ ብቻ ሆኖ አይቆምም፣ ዓለም አቀፋዊ ጉዳይ የመሆኑ አደጋ ይዞ መጥቷል ብለዋል። የሱዳንንም በተመለከተ የደቡብ ሱዳንንም በተመለከተ የሶማሊያንም ጉዳይ በተመለከተ እንግዲህ ይህንን አንስተዋል። ፕሬዚዳንት ኢሳያስ አፈወርቂ እነዚህን ሀገሮች ሲያነሱ እንግዲህ በአፍሪካ ቀንድ የእሳቸው ሀገር ብቻ ውስጣዊ ቀውስ የሌለባት ሆኖ እንዲታይ ይህንን በስፋት ለካይሮ ኒውስ በነበራቸው ቃለ ምልልስ አስረድተዋል። ከዚህ ጋር በተያያዘ የኤርትራው ቃል አቀባይ የማነ ገብረ መስቀል ኢትዮጵያ የማን ሀገር ጥገኛ ነች የሚለውን ጉዳይ በስም ባይጠቅሱም ጥገኛ ዲፕሎማሲያዊ ግንኙነት ኢትዮጵያ ፈጥራለች ማለታቸው ይታወቃል። ምናልባት ይህንን በተመለከተ ብዙዎቹ አሁን ለኢትዮጵያ የጦር መሳሪያ ገንዘብ የምታቀርበውን ዩናይትድ አረብ ኤሚሬትስ ነች ብለው ሊገምቱ ይችላሉ። ከዚህ ጋር በተያያዘ በእንግሊዝ ለንደን የሚኖሩ ኢትዮጵያውያን በድምፅ አሰምተዋል። በአንድ ዓለም አቀፍ ኤግዚቢሽን ላይ በመገኘት ድምፅ አሰምተዋል። ያሰሙት ድምፅ ደግሞ የተባበሩት አረብ ኤሚሬትስ ወይም ደግሞ የዱባዩ መንግስት በንግድ ከተማቸው ስም እነዚህ በኢትዮጵያ የሚያደርጉትን ጦር መሳሪያ እንዲሁም ደግሞ በኢትዮጵያ የሚፈጸሙ ግድያዎችን እያስተባበሩ ነው በሚል ይህንን አገር አውግዘዋል። እንግዲህ ያለው ሁኔታ ይህን ይመስላል። ከኤርትራ ጋር በተያያዘ እንደዚሁ የቀድሞው የመከላከያ ጀኔራል ባጫ ደበሌ አሁን ደግሞ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ኤርትራን በተመለከተ አስተያየት ሰጥተዋል። አምባሳደር ባጫ ደበሌ ኤርትራን በተመለከተ የሰጡት አስተያየት ኤርትራ መንግስት ብልጥ መሆን አለበት ብለው ለመምከር ሞክረዋል። ምንድነው የሚሉት? አሰብን አድናለሁ ብሎ ኤርትራን ሙሉ በሙሉ እንዳያጣ ምክር ለግሳለሁ ሲሉ ነው እንግዲህ በተዘዋዋሪ መንገድ እየተናገሩት። በኢትዮጵያ የጦር ጀነራሎች መካከል ኤርትራውያን ቀልድና ቧልት ከሚያነሱባቸው የኢትዮጵያ ጀነራሎች መካከል ባጫ ደበሌ አንዱ ናቸው። ባጫ ደበሌን በተመለከተ የኤርትራ ወታደራዊ እንዲሁም ደግሞ የማህበራዊ ሚዲያ ባለስልጣናት በተለያየ ጊዜ እንግዲህ በኤርትራ ውስጥ በምርኮ በነበሩበት ጊዜ ያለውን ጊዜ ጨምሮ የተለያዩ ጉዳዮችን ያነሳሉ። በወቅቱ እኛ ደርግን ስንታገል ለራሳችን ጉዳይ ካቋቋምናቸው እንዲሁም ደግሞ ካሰባሰብናቸው ሰዎች አንዱ ናቸው የሚሉ የተለያዩ አስተያየቶችን ይሰጣሉ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ አርማጭሆ ቀጠና የሚወስደን መረጃ አስከትላለሁ። በአርማጭሆ መተማ ቀጠና
አሁንም ወታደራዊ እንቅስቃሴዎች አሉ። በመተማ ወረዳ እርጎዬ በተባለ ቦታ ትላንትና መሻሹን በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በደፈጣ ጥቃቱ በመንግስት ወታደሮች ላይ ነው ጉዳት የደረሰው። ይህንን የደፈጣ ጥቃት ተከትሎ ለአንድ ሰዓት በአካባቢው ውጊያ ተደርጓል። በዚህ የደፈጣ ጥቃት በትንሹ 14 የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሳይሆኑ አይቀሩም ሲሉ የመረጃ ምንጮቹ ገልጸዋል። በተመሳሳይ እዚሁ ምዕራብ አርማጭሆ ግራሮ ውሃ ተብሎ በሚጠራ ቦታ ወደ አካባቢ የገባ የመንግስት ወታደር በአካባቢው የቁም ከብት ንግድ ላይ የነበሩ ነጋዴዎችን እንደዚሁ ቀረጥ በማስከፈል እንዲሁም ደግሞ ከፍተኛ ገንዘብ በመጠየቅ ነጋዴዎቹን ገንዘብ ወስደውባቸዋል የሚል መረጃ ወጥቷል። ይሄ እንግዲህ ወታደሮቹ ካደረጉት ባሻገር የሚታወቅ የወረዳው የምዕራብ አርማጭሆ ወረዳ ሰላምና ደህንነት ኃላፊ የቁም ከብት ነጋዴዎቹን ገንዘብ በእያንዳንዱ ከብት እንዲከፍሉ በማድረግ ገንዘቡ በሱ የቅርብ ቤተሰብ ሴት በሆነ ሰው እንዲገባ ተደርጓል የተባለው ከፍተኛ ገንዘብ እንደሆነ ነው የተገለጸው። ይህም እንግዲህ የብልጽግና የፖለቲካና ወታደራዊ መዋቅሮች የአጋጣሚው በመጠቀም ያው ከህዝብ ላይ ገንዘብ መዝረፍ ተስፋ መቁረጥን ያሳያል ሲሉ አስተያየት ሰጪዎቹ ይህንን አድርሰዋል። ወደ ሰሜን ወሎ የሚወስደን መረጃ ላስከተል። ሰሜን ወሎ ጋሸና በቅርብ ርቀት የሚገኙ ከተሞችና ዋና መንገድ የወረዳ ከተሞች አሁንም በፋኖ እንደተያዙ ነው። እነዚህን ቦታዎች መልሶ ለመያዝ ትላንትና መሻሹን በጋሸና ዙሪያ ከባድ ውጊያ ተደርጓል። በውጊያው ዙ 23 ጭምር እና ሌሎች የቡድን መሳሪያዎች ጥቅም ላይ ውለዋል። ከጋሸና ወደ ወልዲያ፣ ሐሙሲት፣ ስታይሽ፣ ቡያ፣ ሻሪያ ገነት አቅጣጫዎች እንዲሁም ደግሞ ከጋሸና ወደ ቅዱስ ላሊበላ መውረጃ ጥምጥማት እንዲሁም ደግሞ ከጋሸና ወደ ኮን ዋድላ መውጫ ውጊያዎች ተደርገዋል። እንግዲህ በውጊያው ወቅት ድሮኖችም እያንዣበቡ እንደነበር የገለጹት የመረጃ ምንጮች በተለይ ጥምጥማትና ስታይሽ ዙሪያ በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከነዚህ መካከል ፓትሮል ተሽከርካሪ ማለት ነው እንግዲህ በፋኖ እጅ ገብቷል። ወታደራዊ ሎጂስቲክ ተተኳሽን ጨምሮ እንደዚሁ በፋኖ እጅ ገብተዋል። እነዚህን አካባቢዎች ዛሬ መልሶ ለመያዝ በሚል መንግስት ከጋሸና ተጨማሪ ኃይል ወደ የሶስቱም አቅጣጫዎች ማንቀሳቀሱን የመረጃ ምንጮች ገልጸዋል። ያም ሆኖ ግን እስካሁን በከተማው ዙሪያ ዛሬ የተለየ ተኩስም ሆነ ውጊያ የለም ሲሉ ነው የገለጹት። እንግዲህ እንደሚታወቀው ከባለፈው መስከረም አጋማሽ ጀምሮ ሰሜን ወሎ ለ45 ቀናት ውጊያ ከቀጠለባቸው አካባቢዎች አንዱ ነው። ብዙ ቦታዎችም የመንግስት ኃይል ለቆ ነበረ። አሁን እነዚህ ቦታዎች መልሶ ለመያዝ የመንግስት ኃይል ግዳን፣ ሙጃ፣ ጋዞ፣ ስታይሽ፣ ላስታ፣ ራያ ቆቦ እንዲሁም ደግሞ ወልዲያ ዙሪያ ያለውን ጉባ ላፍቶን ጨምሮ እስከ ሰሜን ወሎ ጋሸና አካባቢ ድረስ እንደዚሁ ከፍተኛ ዘመቻ እየተደረገ ነው ያለው።